እንዳይጠረጠር አድርገህ እኛን እንገድለዋለን። እንዳይጠረጠር አድርገህ በቃ አንተም አትጠረጠርም፣ እኛም አንጠረጠርም። አንተም ብርህን ከፍል በሰላም ትኖራለህ፣ እኛም ብራችን ወስደን በሰላም እንኖራለን። ከፈለክ ሰውየው ለጅብራት እናደርገዋለን። ከፈለክ ደግሞ ቆፍራችሁ ቁበሩት ካልከን በቃ እንደፈለግከው ነገር እንቀብሯለን። በቁም ከፈለክ በፈለግከው አንተ ብቻ ብሩ ስታስገባ ይሄ ስራ ይሰራልሃል። ያንን መድኃኒት ትወስዳለህ አይደለ? በቃ ሰውየውን ትሰጠዋለህ፣ ይፈርምልሃል፣ አለቀ። ከዛ አንተ በሚመችና በሚመች ሰዓት ቀን ትደውልልናለህ፣ እኛ መተን እናስወግደዋለን፣ አለቀ። አንድ ቀንም አንድ ሰከንድም እንዳያድር ካልክ እኛ እናስወግደዋለን፣ አለቀ። በቃ ይሄ ነው ስራው። ኧረ ጥርዝን አትገድ! ኧረ አይኔ የተባለው ቦታ ደርሰናል ማለት ነው። ውስጥ ገብተን እንግዲህ የሚፈጠሩትን ነገሮች የምናሳያችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሰላም ነው። እንዴት ነው አለን? አስቻለው ማለት ምን ፈልገህ ነበር? ቀስቴ ነበር ቤትን ያሳየኝ። ስደውል ስልክ አታነሳምና ያው ቀስቴ ነው ቤትን ያሳየኝ። እሺ የሆነ ጉዳይ አለኝ አንብዬው ነበር። በቃ ከሱ መጨረስ አይችልም ነበር እሱ። አይ ከሱ ጋር ጨርሶ አለኝ። ያው ነገሮችንም በደንብ ማስረዳት ስላለብኝ ከሱ ጋር ጨርሶ አለኝ። ምንድነው ከኋላም ሰው አስከትል ምናምን ነገር? አይ ጓደኛዬ ነው። እርግጠኛ ነህ? አዎ ለስራ ቀስቴ ነው የላከኝ። ስልክንም ማየት ትችላለህ። ስደውል አታነሳም። እሺ ምን ነበር? እሺ ጥሩ ሰላም ጥሩ። ያው በመጀመሪያ ደረጃ ያው ቀስቴ ነበረ የላከኝ። አዎ ስልክንም ማየት ትችላለህ ከፈለክ። እስቲ ያው ምናልባት ደውያለሁ፣ ምናልባት አዲስ ስልክ ማታነሳ ከሆነ እንጂ ሲጠራ ነበር ቅድም። አዎ አይ ብዙ ጊዜ ደወልኩ ግን ያው አላነሳልኝ። እሺ ነው ምን ነበር? ያው 05 ቤት ይሄ ያው አንድ ኬዝ ነበረኝ። እሱን ኬዝ እንዲሰሩልኝ ፈልጌ ነበርና ያው ኬዙ ምንድነው መሰለህ፣ አንድ ፊርማ እንዲፈርምልኝ የምፈልገው ሰው አለና ያው እሱ ሰው ደግሞ አልፈርምም ብሎኛል። ያው በጸባይ ሞክሬያለሁ ግን ያው ምንም የምታመጣው ነገር የለም አለ። ያው የምታመጣው ነገር የለም ሲል ደግሞ አንተም ያው መፍትሄ መፈለግ አለብህ እኮ። አሁን እኔ ምን እንድሰራልኝ እዚህ ያው ያንን ፊርማ እንድታስፈርምልኝ ነው ፈልገው። ገብቶሃል? ያንን ፊርማ እንድታስፈርምልኝ እፈልጋለሁ። ምክንያቱም ያው አንተ በቻልከው መጠን ፊርማ እንዲፈረምልህ ከፈለክ ያ ጉዳይ አስፈላጊ ነገር ነው ማለት ነው። ያው እሺ እኛ የምንሰራውን ስራ ግን ብዙ አይሰማም። ቀስቴ ይነግረዋል እኛ የምንሰራውን ስራ። አዎ ቀስቴ የማይሰራ ስራ የለም፣ ሁሉም ነገር ይሰራል ነው እያለኝ ያለው። አገታም አለ ማስወገድም አለ። ያው እንደ ብሩ ነው፣ እንደ ስራው ክብደት ይለያያል። ኦኬ ምንድን ነው ያልከው? እገታም አለ ማስወገድ እንትን ማለትም አለ ማስወገድም አለ። አንተ ማስወገድ ማለት አንተ ምን ፈልገህ ነው የመጣው? አሁን እዚህ ጋር ስመጣ ለማስወገድ ነው የመጣኸው ወይስ ደግሞ ለማሳገድ ነው የመጣው? የትኛው ነው እንትን ያልከው? ማስወገድ አልገባኝም እኮ ማስወገድ የሚለው ከነ መጨረሻው በቃ ህይወቱን መንጠቅ አለፈ። ኦኬ ሊት አይገባም ይሄ። አይ ማስወገድ ስትል ያው እኔ ማውቀው ቆሻሻ ነው ሲወገድ ማውቀው ይሄ ነው። አዲስ ስለሆነብኝ አይደለም። አንተ ልጠይቀኝ ስለ ስራዬ ልታስረዳኝ ነው የመጣው? አይ ስለ ስራ ክላስረዳ ሳይሆን ልታስረዳኝ ከመጣ አልበዛ ግን ስራ እንዲሰራልህ ከፈለግ የሚሰራልን ስራ ተናግረን አስመረቁ። አዎ አይ እሱ ልክ ነህ። ግን ያው እኔ ሐሳቤ ምንድነው ትንሽ ውስብስብ ስላለብኝ ከዚህ በፊትም ያው ምንም እንደዚህ አይነት ነገር አሰረች ስለማላውቅ
የመጀመሪያ ነው ምናምን ለማለት ነው። አዎ የመጀመሪያ ስለሆነ እኔ ማስወገድም ማሳገትም ማክስ ምናምን ጭንብል ምናምን አድርጋችሁን የመጣችሁት መነጽር ምንድን ነው? ለምን አስፈለገ? ጉንፋን ትንሽ ድምጼ ከሰማኸው ልክ አይደለም። ድምጼ ትንሽ ታፍኗል። ጥሩ ነው። አዎ ከሰሞኑ ከጉንፋን ከወረርሽኙ አንጻር ነው። እሺ እና አሁን እንደነገርኩ ነው እገታም አለ ማስወገድም አለ። አይ የኔ ማስወገድ ሳይሆን ሰውየው መፈረም አለበት ለኔ። ስለዚህ ታግቶም ይሁን ተገዶም ይሁን በውዴታውም ይሁን ይሄ ሰው ለኔ እንዲፈርምልኝ እንድታረጉልኝ ነው በቃ የምፈልገው። ባጭሩ ሐሳቤ ይሄ ነው። ምክንያቱም ያ ፊርማ ለኔ ህይወት ትልቅ ነገር ስላለው ማለት ነው። ገብቶሃል? ስለዚህ አንተ ፊርማውን ነው የምትፈልገው? እኔ ፊርማውን ነው የምፈልገው። በዚህም በዚያም እናንተ እጃችሁ ጥሩ እንደሆነ ያው ቀስቴ ብዙ ነገሮችን ነግሮኛል። ያው እነሱ በሚሰጡኝ ስምሪት በአፋጣኝ ይሰራልሃል። ዋናው ደግሞ አስቻለው ነው ስላለ ኬዙን አንተ አይተህ የሆነች መብቴ እንድትፈልግልኝ ብዬ ነው። ችግር የለውም እንዳልኩ እንግዲህ የምንሰጠው ስራ አለ። አንተ እንደምትከፍለው ፕራይስ ነው እንደምትከፍለው ብር ነው። ስለዚህ አንተ ማሳገድ ስላልክ ከ300,000 እስከ 200,000 ድረስ ትከፍላለህ ማለት ነው። ከ300 እስከ 2 አልበዛም? 300 200,000 አይደለም። እኛ ስራውን ስንሰራ ብዙ ነገር እኮ አለብን። ያንን ሰው ለማገት የምናደርገው ነገር እኮ ብዙ ነገር አለ። የምናደርጋቸው ነገሮች አሉ። እኛም እኮ ብዙ ነገሮች አሉ። ስለዚህ ይሄ ብር እንደውም በጣም እኛ ያንሰናል እንጂ ማለት ነው። ምንም አልበዛብንም፣ ያንሰናል በጣም ለምንሰራው ስራ ማለት ነው። ገብቷል? አንተ በማቆሱ ምናምን ነገር ስለመጣህ ልተባበረህ በሚል ነው እንጂ 400-500 ሺህ ብር መጥራት እኮ አላቃተኝም። ገብቷል? እሱማ ልክ ነህ፣ ግን ያው አስተያየት ያደርግልሃል ምናምን አስተያየት የለውም። በቃ እሺ ደግሞ እኔ ያው እንትን ነው ጓደኛዬ ቅርብ ሰው ነውና አስተያየት ምናምን ነገር የሚባል ነገር የለም። አባ ስለመጣህብኝ በቀስቴ በቃ ያለውን ነገር ከ200 እስከ 300 ሺህ ያልከው እንዴት ነው? 200-300 ሺህ ብር ብዙ ብር ነው እና 200 ሺህ ብር የምከፍለው በምን ስምምነት ነው? ትፈልጋለህ አትፈልግም? አሁን እኔ ወሬህም እኮ በዛብኝ። ስራው እንዲሰራልህ እንዲሰራ ፈልጋለሁ። ስራው እንዲሰራለት የሚፈልግ ሰው ደግሞ መቼም ይሁንን ጥያቄ ጠይቃል አይደል? አንተም በኔ ቦታ ብትሆን ያልገባህን ነገር ትጠይቃለህ። እሺ ጥያቄህን እባክህ ቶሎ ጨርስልኝና ወደ ስራው። ኦኬ ምን የምትወጣበት አለ? ወደ ስራው ብንሄድ ደስ ይለኛል። ኦኬ አይ የምትወጣበት ያለ ይመስላል። እንትንክ ቸኩለሃል እና እሺ አሁን ያልጨረስኩ ነገር ካለ ጉዳይ ካለ ንገረኝና ከ200 እስከ 300 ሺህ ብር አልከኝ አይደል? 200 ሺህ ብር ይሄን አንተኛ ለምንሰራው ስራ ምንም እንዳትጠራጠር። በቃ ምንም ሰው ይፈርምልሃል። ፈርምልኝ ሳትለው ነው የሚፈርምልህ። ችግር የለውም ለሱ እንዳትጠራጠር። ኦኬ ምን አይነት መንገድ ነው እሱ የምታስፈርምልኝ የምትችል? ያው እሱን ማወቅ ስላለብኝ አትጠብቂ መጣ እነዚህ ለኛ ለስራችን ፍቱህ የሆኑ ነገሮች ናቸው። ታያለህ አይደል? አንተ ብቻ ሰውዬው እንዲፈርም ሰነድ በምትመጣበት ጊዜ እቺ አንድ ማንኪያ ጣል ካረክበት ሰውዬው ግራ ነው የሚጋባው። እቺ ደግሞ ጠብ ውስጧ ላይ ጠብ የምትል ነገር አለች። ወስደህ ጠብ ማድረግ ነው። በቃ ሰውዬውን ፍዝ ነው የሚለው ይፈርምልሃል። ይህንንም እኛ ስናመጣው ብዙ ብር ነው ከውጭ ሀገር የሚመጣው ብዙ ብር ነው ከምትከፍል። ምንድነው ልዩነቱ? ይሄ አንድ ማንኪያ አልከኝ፣ ይሄ ደግሞ አንድ ጠብ ነው የሚያደርገው አልከኝ። ይሄኛው ምን መሰልሽ ጠብ በምታደርግበት ሰዓት ሰውዬው በቃ እንዴት ነው ባላንስ እንዳያደርግ ራሱን እንዳይጠብቅ የሚያደርግ ነገር ገብቷል። ይሄኛው ደግሞ በቃ እንዴት ራሱ ላይ ኮንትሮል እንዲቆይ ምናምን ነገር ስቱ እንትን ብሎ እንዲቆይ ምናምን ነገር ራሱን ሳይሆን እንዲቆይ እንዲፈርምልህ ምናምን ነገር ስትፈልግ በቃ ይሄን አንድ ጠብ ታደርጋለህ። በቃ ይሄን ስታደርገዋለህ ምንም ሰውዬው ከዛ በኋላ ፈርምልኝ ሳትለው ይፈርምልሃል። ኦኬ አሁን ይሄኛው እያልክ ያለው ነገር ምንድነው? ባላንስ አድርጎ እንዳይቆም ማለት ፌንት እንዲነቅል ነው። በዚህ በቃ ከፈረመ እቺ መጀመሪያ እቺ ትደረገው። ኦኬ ይሄንን ታደርጋለህ። ለምን ይሄኛውን ካረክ ሰውዬው እንትን አይልማ አይወርቅልህ። ፌንት በልቱና አይወርቅልህ። ካስፈረምከው በኋላ እቺን አንድ ጠብታ ትሰጣለህ። እቺን አንድ ማንኪያ ትጠዋለህ። እቺ ጠብታ ነች። ጠብ አድርገህ የሚጠጣው ነገር ላይ ጠብ ማድረግ ብቻ ነው። ውሃም ይሁን የተገኘው ነው ሲጠጣ ብቻ አንተ ካየው እቺን ከፍተ ጠብ ማድረግ። እንትን ከለሩን ሳየው የሆነ እንትን ነገር አይነት ነገር ነው፣ ወደ ሻይ አይነት ነገር ይሄዳልና ይሄ ነገር አሁን እንደዛ ስትል
ምንድነው ከከለሩ ልታጠና ነው እንደ መጣኸው? አይ ውሃ ላይ ባረገው ይሰራልኛል ካደለ እንዴ? ቆያ ውሃ ላይ በሰጠው ለምሳሌ ይሄ ከለር ውሃው ላይ ቢገባ ውሃ ነው የሚሆነው ከለሩ። በቃ ውሃ ይዘግጣል፣ ከታች ይዘግጣል፣ ቁጭ ይላል። ኦኬ በቃ ያስታውቃል እኮ እሱን እኮ ነው ማለት። ለምሳሌ እኔ ውሃ ላይ ሰጥቼው መቼም ያ ያላይሉ የሚዘግጥ ከሆነ ከከለሩ ይጠፋል። ለትንሽ ጊዜ ነው በቃ ዘቀጥ የሚለው ለትንሽ ጊዜ ነው። ይጠፋል። ዋነቱን እንትን ይላል። ወደምታስገባው ነገር ይቀየራል። በቃ እንደዛ ነው ማለት ይዘግጣል። በቃ አንተ ብቻ በጥበጥ አድርገህ መስጠት ነው። ዝም ብለህ ካስቀመጥከውማ ራሱን ከለሩ ነው ይዞ የሚሄደው። ስለዚህ አንተ ውሃ የሚሆን ምን በጥበጥ ማድረግ አለብህ። ገብቶሃል? እንዲመሳሰል ማለት ነው። ገብቶሃል? ከዛችን ደግሞ ጠብ አድርገህ ደግሞ ያው በዞረበት መንፈስ እንግዲህ ይሄን ጠብ አድርገህ መስጠት ነው። በቃ ፌንት በልቶ አንተ ስራን ሰርተህ ወጣህ ማለት አይደል? የምፈልገውን አስፈርመው ወጣለህ። ኦኬ ምንም የሚያስታውሰው ነገር የለም። ግን የሚያስታውሰው ነገር የለም። አንተ ብቻችን ጠብ አድርገህ ስጠው። እቺን በአንድ እንትን ጠብ አድርገህ ስጠው። ከዛችን በማንኪያ ስጠው። አለቅ። ኦኬ ቅድሚያ እቺኛውን ሰጠዋለሁ። ይሄን ከሰጠው በኋላ ትከፍትና እንዴት እንደሚደረግ ላስረዳ። ለመጨረሻ እቺን ትከፍትና አንድ ጠብታ ነች። ጠብ ታደርግበታል። ከዛ እንዴት ነው እንትን ትለዋለህ፣ ትደባልቀዋል። ከዛ ታጠጣዋለህ። ከዛ በኋላ እቺን ደግሞ እንደገና በሌላ ነገር ያው ካልጨረሰው እዛ ላይ ማድረግ ትችላለህ። ኦኬ ያንን ነገር ሊቀላቀልም ችግር የለውም። ቅድሚያ ግን ያው ይሄኛውን ከጠጣልኝ በኋላ የምለውን ነገር ያደርግልኛል። በቃ ሁሉ ይናዘዛል። እንደፈለግከው ነው በቃ የሚናዘዘው። የፈለግከውን አድርግ የምትለው ያደርግልሃል፣ ያናዘዋል። አንተ ብቻችን ማጠጣት ብቻ። ከዛችን ደግሞ በቃ እንዳይባልን ምናምን ነገር ለጥ ብሎ እንደወጣ አንተ ስራህንም ውስጥ የምትፈልገው ዶክመንት ምናምን ነገር ካለ ሰብሰብ አድርገህ ትወጣለህ። በቃ እቺን ደግሞ ሰጥተህ እቺ በቃ ለ30 ደቂቃ ለ40 ደቂቃ ትቆያለች፣ ያነፍሰዋል። እቺኛዋ ደግሞ ለ2 3 ሰዓት ታነፍሰዋለች። በቃ አንተ ብቻ በጥበጥ አድርገህ መስጠት ነው። ምን ሰራው ስራ እንግዲህ ነግሬሃለሁ። ያው 200 እና 300 ሺህ ብር ነው። ከተስማማህ እንግዲህ እቃዎቹን ወስደህ ምናምን መሄድ ትችላለህ። እሺ ግን በቃ 200 300 ሺህ ነው ያልከው። ስለዚህ መጨረሻውን ስንት ነው የምታደርግልኝ? አንተን እኮ በጀለስ ምናምን እኮ ስለመጣህ ነው እንጂ እኮ በጣም ኩድ ነው እኮ። ይሄን አልክ ፈል በለኛ ወይ 200 እስከ 300 ሺህ ነው ያልከው። በቃ እሺ 250 ሺህ ብር ትከፍላለህ። 250 ሺህ ብር ትከፍለህ ይሄን ትወስዳለህ። ኦኬ መጨረሻው ነው 250 ሺህ። ኦኬ ሁለቱም ስለሆነ ማለት ነው። አንዱ ብቻ 200 ሺህ ብር ነው የሚሸጠው። ግን አንቺ በቀስቴ ምናምን ነገር ስለመጣሽብኝ ምናምን ነገር ብቻ ማለት ነው በቃ አላ እቺ ታዲያ የሚሸጥልኝ እኮ አንተ ከዚህ ላይ አንድ ጠብታ አይደል ወይስ እንዳለ ልትሰጠኝ ነው? እንዳለ ነው እንጂ የምሰጥ አንድ ጠብታ ሰጥቼ ምን ይሰራልሃል? ኦኬ ለሌላም ጊዜ እንዲሆነ ነው። በቃ ለሌላም ጊዜ እንዲሆነ እኛ የምንሰጠው አገልግሎት ምን እንደው ታውቂያለሽ? በቃ ሌላ ጊዜ የምንፈልገው ነገር ካለ ይሄን አድርገህ እንትን ማለት በቃ ወይ ታዘዝዋለህ ወይ የሆነ ነገር ታደርገዋለህ። አሁን እንትን አታብዛብኝ፣ ይሄ እንትን አታብዛብኝ። በቃ ነገርኩ። በቃ መውሰድ ያለብህን ነገር ወስደህ መሄድ ነው። ከፍለህ ወስደህ መሄድ ነው። አለቀ። ያየው ነው እሱም እያየው ነው። ላብራቶሪ ለምን አስገብተህ? ኧረ በእናትህ በቃ የምትከፍል ከሆነ ከፍለህ ውሰድ እያልኩህ እኮ ነው። አይ ያው ትንሽ ለየት ይላል። አንተ ከዚህኛው ምንም እንትን አላልክም እና ማለት አሁን ወደ ስራችን ነው። እኔ ስራ ቀልድ አይደለም፣ ስራ ነው ያዝኩትና ልክ እንደነገርኩህ ነው። በቃ 250 ሺህ ብር ትከፍላለህ። ይሄን ዕቃ ይዘህ ትሄዳለህ። ሰውዬው የምትፈልገውን ይፈርምልሃል። እዚህ በፊት እኛ ብዙ ስራዎች ሰርተናል። እሰጥሃለሁ። ምንድን ነው? አይ ወደ እንትን ነው ቋርቅ አስቀምጥከው ብዬ ነው። በቃ ስራው እንትን ልንስን ብሩን ስትሰጠኝ እሰጥሃለሁ። አለቅ። ኦኬ ብሩን እንዴት ነው ትራንስፈር ማድረግ ይቻላል? ትራንስፈር ማድረግ ትችላለህ። ከፈለግ ቼክም መጻፍ ትችላለህ። ችግር የለውም። ኦኬ ቼክም ማድረግ ይቻላል። ችግር የለውም። በቃ አንተ በፈለግከው እኛ አማራጭ በቃ ደንበኞቻችን እንዳይንገላቱን፣ በቃ ለሚፈልጉት አገልግሎት ደንበኞቻችን እንዳይንገላቱን በቃ አንተ የመረጥከው በቃ ይሄኛውን ስለሆነ ማስወገድም አለ ደግሞ። ኦኬ ማስወገዱስ እንዴት ነው? አሁን ሰውዬ እንግዲህ ከዚህ ስራ በኋላ እንዴት ነው? አይ ለማስወገድ ምናምን አስበሃል? እንዴት እንደሆነ ታውቃለህ? አይ እንዴት እንዳሰብኩ ልንገርህ። እኔንም አዳምጠኝ። ይህ ሰው ምንም ይሁን ምን ይሄንን ነገር ከፈረመልኝ በኋላ ያው ምንም ይሁን ምን ያጠዋል። ያንን ነገር እኔ ከፈረመ በኋላ እሱ የሚያጣው ነገር አለ፣ እኔ የማገኘው ነገር አለ። ያው እዚች ጋር መደባበቅ ስለሌለብን አይደል? አንተ አንድ ነገር የሆነ ሰው ከፈረመልህ የሆነ ነገር ልታገኝ ነው ትችላለህ። ከዛ ደግሞ የሆነ ሰው ያጣል ነው ነገር ገብቶኛል። ስለዚህ ይህ ሰው ካጣ በኋላ አርፎ ሊቀመጥ አይችልም አይደል? መቼስ አርፎ ያልተቀመጠ ወይ እግሩ መሰበር አለበት
ወይ እንዳልከው ደግሞ መወገድ አለበት። እንዴት መሰለህ ይሄን ደግሞ ስራ ስንሰራ እዚህ ስራ ላይ ማንም ጣልቃ መግባት የለበትም። ኦኬ እኛ ነን ይሄን ስራ የምንሰራው። ለሱ ደግሞ በትንሹ 800 ሺህ ብር ትከፍላለህ። 800 ሺህ በትንሹ አይጥ እኮ አይደለም የምገለው የሰው ህይወት እኮ ነው እየገደልኩ ያለሁት እዚህ ጋር። ኦኬ አሁንም እንደቀድሙ ብር ምናምን ብለህ እንትን ልትለኝ እንደው እዚህ ጋር ትልቅ ስራ ነው የያዘው። እስከ 800 ሺህ ብር ትከፍላለህ። ሰውየውን እንዳይባነን አድርገህ እኛ እናስወግደዋለን። እንዳይባነን አድርገህ ብዙ ስራዎች ሰርተናል። ስለዚህ ምንም እጃችሁ ላይ ሌላ ሰው የሚገባበት ነገር የለም። እናንተ ሁሉ ነገሩን ትጨርሳላችሁ። የማስወገዱን ስራ ነው እኛ የምንሰራው። ኦኬ ሌሎችም ስራ ደግሞ አሉ አጋሮቻችን። እሱ ለአንተ የሚመለከት አይደል። ኦኬ አንተ የሚመለከት ጉዳይ ይሄን ማስወገድ አስወግዱልኝ ብለን የመጣኸው በቀስቴ በኩል መጣ። እኔ በስነ ስርዓት እያስተናገድኩ ገብቷል። አሁን እስከ መጨረሻው ድረስ ነው የምናስወግደው እኛ ስናስወግድ። ኦኬ እስከ መጨረሻው ታስወግዱታላችሁ ማለት አንተ በቃ ብቻ 800 ሺህ ብሩን ትከፍላለህ። እኛ በምናስወግድበት መንገድ እናስወግዳለን። ኦኬ እሺ። ለምሳሌ አሁን ሬሳውንም ላታገኘው ትችላለህ። እኛ በቃ ኦኬ ምን ታቃጥሉታላችሁ ወይስ ምን እንደምታረጉት? በቃ እኛ የምንሰራውን ስራ እኮ አትጠይቀን አልኩህ። በቃ እኛ እናስወግደዋለን አልኩህ አይደለ? አይ ታዲያ እናስወግዳለን አልክ። ሬሳውን ላታገኝ ትችላለህ ስትለኝ ነው። አሁን ይኸውልህ እኔ አንድ ጥያቄ የፈጠረብኝ ነገር ልንገር። አንድ ነገር በመጀመሪያ ደረጃ ገብቶሃል? እየሰማኝ ከሆነ ልንገር። እሺ እየሰማሁ ነው። ቀጥል። ምንድነው ጉዳይ? አሁን 250 ሺህ ብር ከፍዬ እነዚህን ሁለት መድኃኒት ሰጥተኝ አስፈረምኩ። አንድ ስራ ሰራሃልኝ። ከእንደገና ደግሞ ስታስወግድልኝ ሌላ 800 ሺህ ደግሞ ከፍለህ ወይስ አስተያየት ታደርግልኛለህ? ሁለት ስራ እኮ ነው። ሁለት ስራ እንዴት ነው በአንድ አስተያየት ማድረግ እኮ? ሁለት ስራ ያሰራ ሰው አስተያየት ይደረግለታል። ታረኩልህ አይደል እንዴ? በቃ አንተ የትም ገበያ ላይ አለ ብር ትከፍላለህ። የማስወገዱ ስራ እኮ እኛ ስንት ታግለን ሰውየውን ለማገት ያለው ነገር። ታዲያ 50 ሺህ ብር ቀነስክልህ ልትል ነው እንዴ? 250 ሺህ አልክ፣ ይሄን 800 ሺህ አልክ። ስራው ካልተመቸኩ መቅረት እኮ ይችላል። አይ መቅረት ሳይሆን ብዙ ሪፖርት አበዛ፣ በጣም መጠየቅ ምናምን ነገር አበዛ። ይኸውልህ ወንድሜ ልንገርህ፣ ሌላ ጊዜ ስራውን ስንሰራ ነው ታውቃለህ፣ አስወግዱልኝ በስልክ ነው የሚጨረስ። እንደውም አንተ እቤቴ ድረስ ስለመጣ ብዙ ነገር ጠርጥሬያለሁ። ምንድን ነው የጠረጠረው? አስወግዱልኝ ሲባል በቃ ደውለው ይሄን ሰው ፎቶ ይልኩልናል፣ አስወግዱልኝ ይላሉ። በቃ ያን ሰው ተከታትለን ወይም ደግሞ ያለበትን ቦታ ይነግሩናል፣ ሄደን እናስወግደዋለን። እኛ በምናገኘው መንገድ እናገኘዋለን። ታዲያ እኔ የሚያጠራጥር ነገር እኮ ያወራሁት ነገር እኮ የለም። ስልክ ደወልኩልህ፣ አንዴ ገንዘብ ስጠኝ፣ አንዴ ምን በለኝ ምናምን፣ በቃ አንዴ ገንዘብ ቀንስልኝ ምናምን ነገር ትላለህ እኮ። ገንዘብ ቀንስልኝ እኮ እያልኩ ያለሁት ለምንድን ነው? ምክንያት ስላለኝ አይደለም ወንድም። እኛ የምንሰራው ስራ ልንገር፣ በትንሹ ነው ያልኩህ። እንደው 800 ሺህ ብር ማስወገድ በጣም ትልቅ ነገር ነው። ይኸውልህ እኔ አሁን አስተያየት አድርግልኝ እያልኩ ያለሁት ሁለት ስራ፣ አንተ ሱቅን ብትሄድ ገበያን ብትወጣ ምንም ነገር ብትገዛ አስተያየት ይደረግልሃል። አንተ ምንድን ነው የምትፈልገው? ሰማይ ሰውየው እንዲወገድልህ አይደል የምትፈልገው? ነው ሰውየው እንዲወገድ ነው የምፈልገው። በቃ ሰውየው እንዲወገድልህ ከፈለክ የጠየቅነውን ብር ከፈለክ የተባልከው ሌላ እኮ እንትን እኮ አያስፈልግም ወይ? በቃ ካልተስማማ በእናትህ ውጣልኝ። እኔ ብዙ ስራ ያለኝ ሰው። አይ ብዙ ስራ አለ፣ እሱማ ታስታውቃለህ እኮ። ግን ቤቱ ራሱ ያስታውቃል፣ ብዙ ስራ ያለው ሰው እንደሆነ ያስታውቃል። ምንድን ነው ስለ ቤቴ ልትጠይቀኝ የመጣኸው? ስለምንድን ነው ልትጠይቀኝ የመጣኸው? እባክህ ሰውየውን እንዲወገድልህ ትፈልጋለህ አይደለ? የቀረበልህን ብር 800 ሺህ ብር፣ ይሄኛውን ደግሞ የሚያፈዘውና የሚያደነግዘውን ደግሞ ከፈለክ 250 ሺህ ብር ትጨምራለህ ወይ? በቃ 1 ሚሊዮን ብር አደረኩልህ። 50 ሺህ ቀነስኩለት። ቀነስኩለት። ምንድን ነው የምትፈልገው አንተ? ቆይ ሌላ ነገር ነው እንዴ የምትፈልገው? እባክህ በጣም 50 ሺህ ምንም የሥራ እንትን ራሱ የለም። ለምን ነው የምወጣው? በጣም በቃ ማክስ አድርገህ ምናምን ነገር ስገባ ሁላ ማለት ነው ሌላ ነገር ይመስል። አይ እሱማ ነገርኩ እኮ ይሄ ጉንፋን ነገር ስለመጣ ብዬ ነው እንጂ እኔ ማለት ነው አላስገባህም ነበር። ገብቶሃል? አላስገባህም ነበር። አይ ምንድን ነው እጄን እዛ ጋር ጀመር። ማን ነው ቤቴን ሁላ ምናምን ነገር ያሳየ? እሱን ሁላ እኮ አልጠየኩም። ቤቴን የሚያሳየኝ በቃ ነገርኩ እኮ ቀስቴ ነው እያልኩ ነው አይደል እንዴ? ቀስቴ ነው። አሁን ስራው እንዲሰራልህ ከፈለክ በቃ 1 ሚሊዮን ብር ትከፍላለህ። ካልተመቸ መውጣት ትችላለህ። እኔ ብዙ ስራ ያለኝ ሰው። ለምን ነው የምወጣው? የት ነው የምወጣው? ለምን እወጣለሁ? ለምን እወጣለሁ ነው ታዲያ? በቤቴ መተህ ደግሞ ጭራሽ እቱስን ትፈልጋለህ እንዴ? ታዲያ ስራልኝ ይፈልግኳ ስራ እንዲሰራልኝ ነው የፈለኩት። ስራ እንዲሰራልኝ ከፈለክ እኮ የጠየቅኩን ብር አምጣ፣ 1 ሚሊዮን ብር። በቃ ሰውየውን በቃ ማንም እንዳያገኘው አሻራ እንዳይተርፍ ብለን እናስወግደዋለን። አለቀ።
ጊና ምንም በቃ አንተ ምንም በሐሳብ ሳይኖር መተኛት ትችላለህ፣ ምንም ሳትጨንቅ። ቋን የለም ስራውን አይ ይኸውልህ አዳምጠኝ። አንደኛ ነገር ሁለት ስራ ነው ያዘዝኩህ። ሁለተኛው ስራ ሊሳካም ላይሳካም ይችላል። ገብቶሃል? ይህ ሰው እንግዲህ አንድ ነገር ካመለጠው አንተ እንደ ሰው ስታስበው አንድ ሰው ነገር ካመለጠው አርፎ ይቀመጣል ብለህ አታስብም። በስራችን እኛ አትጠራጠር። በስራችን ብዙ ጊዜ እስካሁን ድረስ ምንም አልተገኘብንም እኮ አስተያየት አድርግልኝ ነው እያልኩ ያሉት። እኔ አሁን ከዚህ ቤት የምወጣበት ነገር የለኝም። ገብቶሃል? አስተያየት እኮ አደረኩልህ። ሰውዬ ምንድን ነው አስተያየት ያደረክልኝ? እየጮኩ እኮ ነው። አትጮክ። ሳትጮክ አነጋግረኝ። ምንድን ነው እሺ የምትፈልገው አንተ? እኮ አስተያየት እንድታደርግልኝ ነው የምፈልገው እያልኩ 100 ሺህ ብር ይቀነስልሃል፣ በ900 ሺህ ብር ይሰራልሃል። አልፈልግም መውጣት ትችላለህ። ከ9 በታች አድርግልኝ ነው እያልኩ ያለሁት። ቆይ አንተ ምንድን ነው የፈለግከው? በእናትህ ነው ተነስታ። ምንም እንትን እያልኩኝ አይደለም። ምንድን ነው የምወጣው? ስራው ይሰራልኝ፣ ልጆቹ ሰውዬው ይወገድልኝ አልካ። እሱማ ይወገድልኝ እያልኩ ነው እኮ። እኔ እኮ አስተያየት አድርግልኝ እያልኩ ነው። ገብቶሃል አይደል እንዴ? ተነስቶ 10 ጊዜ ለምን ትለኛለህ? ስራው እንዲሰራልኝ አንድ የፈለኩት በቃ ተነስቶ እባክህ። አንተ ምን ለስራ ማጥቶት ነው? ምንድነው? ቆይ ተረጋጋ እንዴ! ቆይ ምን ሆነሃል? ተነስቶ እንዴ! የት ነው የምወጣው? ቆይ ተረጋጋ። ምንድነው እጄ ወደ ኋላ የምታረገው? ተነስቶ ቆይ ተረጋጋ። ይኸውልህ ተረጋጋና ምንም ስራውን እየሰራ ቆይ ተረጋጋ። አንተ የስራ ሰው አይደለም። ቆይ ተረጋጋ። የስራ ሰው ነኝ። ተነስ በቃ ወደ ውጣ። ቆይ እንስማማለን። በቃ ቆይ እንስማማለን። ተረጋጋ። ምንድነው የምትስማማው? እንስማማለን። በዘጠኝ ያዋጣል። አዎ በቃ በዘጠኝ እንስማማለን። ተረጋጋና አነጋግረኝ። ምን ሆነሃል? ይኸው እንዳትለፈልፍብኝ በቃ። አይ ማለት አይደለም። ይኸውልህ ተረጋጋና ስራ ያለን ሰዎች ነን። ገብቶሃል አይደል? ያው እሱም እንትን አትበለው። እሱም ሌላ ጊዜ ነው የመጣው። ገብቶሃል? ተነጋግረን መፍታት ይመስል ተነስቷ ብለህ ልታንጋኝ ነው እንዴ? እሺ አሁን በቃ እኔ ያልኩህን ነገር አርግ። በቃ ያንን መድኃኒት ትወስዳለህ አይደለ? በቃ ሰውዬውን ትሰጠዋለህ፣ ይፈርምልሃል። አለቀ። ከዛ አንተ በሚመችና በሚመች ሰዓት ቀን ትደውልልናል። እኛ መተን እናስወግደዋለን። አለቀ። አንድ ቀንም አንድ ሰከንድም እንዳያድር ካልክ እኛ እናስወግደዋለን። አለቀ። በቃ ይሄ ነው ስራው። ጥሩ። ሌላ ነገር እኮ ምንም እኮ ያስፈልግ። በስልክ የሚጨረስ ነገር እኮ ነው። ቤት ድረስ መተህ እንትን የምትለው እኮ ስልክ ስላላነሳልኝ ነው እኔ እዚህ ድረስ የመጣው። እሱ በቃ እሱ የኔ ስህተት ነው። በቃ እሱ ችግር የለውም። የኔ ስህተት ነው። በቃ መጣህላ፣ ነገርኩ። አሁን የሚመች ከሆነ ይመችኛል፣ የማይመች ደግሞ ከሆነ መውጣት ትችላላችሁ። አንተም ጓደኛ በቃ እሺ። ስለዚህ አሁን ተስማማን። ምንም ምን ይሄ ሰው ፊርማ ከፈረመ በኋላ አርፎ ስለማይቀመጥ ቶሎ ደውልላችኋለሁ። አሳስብ የማስወገዱን ስራ በቃ ቶሎ አንተ ብቻ ፎቶ ላክልን። ካንተ የሚጠበቀው ነገር ፎቶ ላክልን፣ የት አካባቢ እንዳለ ላክልን፣ የት አካባቢ መወገድ እንዳለበት ብቻ እኛ እሱን ሁሉ ነገር እንጨርሳለን። በቃ እንዳይጠረጠር አድርገህ እኛ እንገድሏለን። እንዳይጠረጠር አድርገህ በቃ አንተም አትጠረጠርም፣ እኛም አንጠረጠርም። አንተም ብርህን ከፍለህ በሰላም ትኖራለህ፣ እኛም ብራችን ወስደን በሰላም እንኖራለን። ስለዚህ በማያስጠረጠር መልኩ ይወገዳል። በማያስጠረጠር መልኩ በቃ አንተም ሰላማዊ እንቅልፍ ተኛለህ። በቃ እኛም በቃ ስራችንን ሰርተን በቃ ሌላ ጊዜ ደንበኛ እንሆናለን። ሌላ ስራዎችም አሉን። በቃ ኦኬ። ስለዚህ ጥሩ ደንበኛ እንድንሆን ነው። በቃ ደንበኛ እንሆናለን። አሪፍ ጥሩ። ስለዚህ ፎቶውን ልላክልህ ነው። በምን ልላክልህ? ምን ላይ ልላክልህ? ችግር የለውም። አንድ ቀን ብታቀበለኝም ወይም ደግሞ በቴሌግራም ምናምን ትልክልኝ፣ ችግር የለውም። ኦኬ፣ በቴሌግራም አሪፍ። እሺ በቃ ተስማምቻለሁ። ብሩን ግን ያው በቼክ ነው ላደርግ የምችለው፣ ምክንያቱም ትራንስፈር የሁሉ ብር አይቻልም። መጀመሪያ ግን ቀብድ ነው ልሰጥ የምችለው፣ ምክንያቱም የዚህን መድኃኒት መስራት አለመስራቱ ብር ትሰጣለህ። ኦኬ መድኃኒት አሰራራችን እንዴት እንደሆነ ልንገርህ። እሺ መድኃኒቱን ትወስዳለህ፣ የመድኃኒቱን ሙሉ ወጪ ትሰጣለህ። ኦኬ ቀብድ አይደለም የሚሰጠው፣ 200 ሺህ ብር ትሰጣለህ። እሺ መድኃኒቱን ወስደሃለሁ። እሺ ጥሩ 200 ሺህ ብር ትሰጠኛለህ። እሺ ስንት ይቀራል? 700 ምናምን ሺህ ብር ይቀራል። እሺ 700 ምናምን ሺህ ብር ደግሞ ሰውዬው ከተወገደ በኋላ 50% ትከፍላለህ። ኦኬ ስራው ሊጀመር ሲል ነው 50 የምከፍላችሁ? 50 ትከፍላለህ። ስራው ሲጀመር ሲያልቅ 50ውን ታስገባለህ። ኦኬ ጥሩ። ስራችን እንግዲህ እንደዚህ ነው። በቃ የዛኛውን በቼክ አደርጋለሁ፣ 200ውን ግን ትራንስፈር ማድረግ ስለሚቻል ትራንስፈር አደርጋለሁ። የሚያሳስበን ነገር አይደለም። ግን እዚህ ከተስማማ ሌላ ሰዎችን ደንበኛ መሆን እንችላለን። በቃ ብዙ ሰዎች ማፍራት እንችላለን። ገብቷል? አይ ተስማማ። በቃ ደግሞ ሌላ ቦታም ስትሄድ እንደዚህ በቃ መጨቃጨቅ የለብን። በቃ በስራው ከተመቸ እንደዚህ አድርግልኝ ትለዋለህ። በቃ
እኛንም እኮ በቃ በስልክ እኮ በቃ ቀስቴን እኮ በቃ በስልክ እኮ ቢያወራን እኮ በቃ ጨርሰን ነበር። አንተም አትንገላት። ገብቶሻል? በቃ ስራው እንደዚህ ነው እንግዲህ አየር ባየር ነው በቃ አንቺም ሳትለፊ በቃ እኛም ጠቅ እናደርገዋለን እዛው በቃ ማንም ደግሞ ለዚህ ነው የነፈሰ የኢትዮጵያ ፖሊስ ማንም አያገኝህም ማንም ማለት ነው። ከፈለክ ሰውዬው ለጅብራት እናደርገዋለን። ከፈለክ ደግሞ ቆፍራችሁ ቁበሩት ካልከን በቃ እንደፈለከው ነገር እንቀብሯለን። በቁም ከፈለክ በፈለከው አንተ ብቻ ብሩ ስታስገባ ይሄ ስራ ይሰራል። አጣ አሁን በተማመንኩበት ስራ ላይ ተማመንኩበት። ብሩን ይሄኛውን የእቃውን የመድኃኒቱን 200ን ትራንስፈር አደርግልሃለሁ። እንዳልከው ደግሞ አክቲቭ ከሆነ መድኃኒቱ ቶሎ ስራውን ይሰራልኛል። እንግዲህ ሰውየው አርፌ አልቀመጥም ሲል ቶሎ ደውልልሃለሁ። ፎቶውንም አሁን እልክልሃለሁ። ትልክልኛለህ። አሁን ይሄኛው ፍንጭ እንዳይገኝብን ምን ማድረግ አለብን መሰለህ? እሺ ስትስማማ እነግርሃለሁ። ኦኬ ፍንጭ እንዳይገኝብን በመጀመሪያ ደረጃ ሰተኸው የእጅ አሻራ ይኖራል። ሰተኸው እነሱን ነገር ማጽዳት አለብን። ኦኬ ወይም ደግሞ እነዛን ነገሮች ከማጽዳት ወይ አርቀ መጣ እቃዎቹን ማለት ነው። ብርጭቆውን ስትነካ ያንተ አሻራ ይኖራል። ገብቷል ወይ? እሱን ታጸደዋለህ ወይም ደግሞ አርቀ መጣ አካባቢ ላይ ያለ ነገር እንዳት አረቀ በጣም ሩቅ የሚባል ቦታ መጣል አለብህ። ገብቷል? እዛ ሰፈር ውስጥ ምናምን በቃ ይገኛል። ገብቷል? ፍንጭ በቃ አነፍንፎ ያገኛሉ እነዚህ እንትኖች ምናምን በቃ ያገኛሉ። ገብቷል? ፖሊሶች ምናምን ነገር ሲፈትሹ ምናምን ነገር ያገኛሉ። ስለዚህ አንተ ምንድነው ማድረግ ያለብህ? ቀጥታ እነዛን ፍንጭ እንዳይገኝ ቶሎ በፎጣ ነገር ጠረቅ አድርገህ እዛ አካባቢ ያለ ጠረጴዛው ምናምን ነገር ተነካክቶ ሊሆን ይችላል። ገብቷል? ምንም ፍንጭ ማስቀመጥ የለብህ። ምንም ፍንጭ ገብቷል? አለበለዚያ በዛ ፍንጭ የእጅ አሻራ ከተገኘ አንተም እኔም ከርቸሌ ነው የምንገኘው። ገብቷል አይደል? ስራውን ስትሰራ በጥንቃቄ መስራት አለብህ። በጥንቃቄ ሰውየው ፌንት እንደበላ የነካካበትን ቦታ ሁላ ማጽዳት አለብህ። ጥሩ አልነካካም። የሚያስነካኝ ነገር ስለሌለ ሳይ የሆነ እንትን ነገር ገና ነሽና ድንገርሽ ብዬ በቃ አሪፍ ነው። ስለዚህ በስራው ተስማምቻለሁ። ትራንስፈር ማረጋለሁ። በቃ እቃውን እንግዲህ ትሰጠኛለህ። ሰጣለህ፣ ችግር የለም። እሷ አያሳስብህ። ጥሩ ትራንስፈር የትኛውን ትራንስፈር እናደርጋለን። ያኛውን ግን ያው በቼክ ነው ላደርግ የምንችለው። ምክንያቱም ነምበር ትራንስፈር ማረጋለን። በቃ ያንን ትራንስፈር አረግ። በቃ ያኛው ሲወገድ 50 ነው ብያለሁ። ሳይወገድ በፊት 50 ትልካለህ፣ ከተወገደ በኋላ 50 ትልካለህ። በቃ ችግር የለውም። ምን ማለት ገብቷል አይደል? አሪፍ ነው። ይሄ ስራ በመተማመን ምናምን ነገር ስለሆነ ገብቶሻል። ተረድቻለሁ። በቃ ወጣት እኮ ይግደል የሚባለው ለዚህ ነውና ስንት እናት እዚህ ደረጃ የደረስነው በስንት ስማ እሳቸው አይኖር ብዙ ነገር ያደረጉልን ሰው አሉና ብቻ ግን ኦኬ ያገዛችሁ ሰው አለ ነው። ከእናንተ በላይም ሰው አለ ነው እያልከኝ ያለው? ከኛ በላይ እንደዚህ በቃ ፏ ብለን ምናምን ብቻ እሳቸው በቃ ትልቅ በቃ እንደ ትልቅ ሰው በቃ የሚያስብ ሰው ታውቃለህ። በቃ ትልቅ አንቺ በቃ ውስጡ ያለው ነገር በቃ እንደ ትልቅ ሰው ነው የሚያስበው። ኦኬ አይ ደስ ይላል። እንደዚህ የሚወደድ ሰው ካለ ከበላይም ምርጥ ነገር ነው። እስቲ በዚሁ አጋጣሚ አንድ ነገር ልጠይቅህ። ምንድነው? ስለ አንዲት ልጅ ልጠይቅ ፈልጌ ነበርና ምንድነው አንዲት ልጅ ምናምን ነገር የምትለው? እሺ ስለማን? ወንድሟ በቅርቡ አንድ ልጅ ታግቶ ነበር መሰለኝ። ቀስቴ እየነገረኝ ነበርና ስለ እሷ ልጅ ልጠይቃችሁ ነበር የፈለኩት። ቀስቴን ስጠይቀው አንድ ነገሮች ቀስቴ ጓደኛዬ ነው። ምን አይነት ጓደኛ? ብቻ ጓደኛዬ ነው እኮ። ምን አይነት ጓደኛ? የሩቅ ጓደኛ ነው። እሺ የሩቅ ጓደኛ ምን ያህል አመት ታውቋለህ? አውቀዋለሁ፣ ረጅም ጊዜ አውቀዋለሁ። ቀስቴ አሁን ልደውልለት? ቀስቴ ስልኩ አይሰራም ብትደውልለትም። እሺ ምንድነው አሁን የፈለግከው ነገር? ተኩያለሁ ስላለ ነው እሱ የሄደው እኮ አይደለም። እንዴት ልታውቅ ቻልክ አንተ? ምን እንዴት ነገር? አይ ስራ ላይ ነበርኩ ሲል ይሄ ስራ ማንም የሚባንን የለም። እንዴት ምንም ያህል ጓደኛው ብትሆን አይነግርህም ቀስቴ። ስለማውቀው ማለት ነው ስለመተማመንበት ምንም በቃ ሳሪያን ነገረኝን ነገር ከየት አምጥቼ ነው ለአንተ እየነገርኩህ ያለው? እሺ ቀጥልሽ። ምን ፈልገህ ነው? ምን ፈልገህ? ህፃኑ ልጅ ስንት እንደሸጣችሁት ለማወቅ ፈልጌ። ቆይ እዚህ ጋር ስለ ህፃን መሸጥ ምናምን ነገር አላወሩም ማለት ስለሌላ ስራ እኮ ሰምቻለሁ፣ ነግሮኛል። የምታሰራው ስራ ሲሆን ብቻ ነው መናገር የምችለው። ገብቷል አይደለ? ምን ማለት ነው? አንተ የምታሰራው ስራ ሲሆን ትናገር። እሱን እናገራለሁ። እኔ ግን የምጠይቀን ነገር መመለስ ደግሞ ግዴታ አለብህ አንተ ራስህ።
አታስገድደኝ። አንተ የበላይ ወይ አለቄ ምናምን ነገር አይደለም። ገብቷል? አለቃህም ልሁን አለቃህም አልሁን እኔ ግን ስጠይቅ የመመለስ ግዴታ አለብኝ። ለምንድን ነው የምነግርህ? ለምንድን ነው ስለጠየኩት ትነግረኛለህ? ልታስፈራ እስከመጣ ድረስ እነግርሃለሁ። አለበለዚያ ግን አልነግርህም። ካለበለዚያ ካልጣመ ስራው መቅረት ይችላል። ገብቷል? ምንድን ነው የሚቀረው? ተነስተህ መውጣት ትችላለህ። አልወጣም። ለምን ደሞ አትወጣም? ስለማልወጣ ነው። የጠየኩህን ነገር ትመልሳለህ። ስትመልስልኝ አንተም ጓደኛህም ምን በኃይል ምናምን ነገር እኔ ልታስቀምጡኝ ምናምን ነገር ፈልገህ እንዳትሳሳት፣ ነገር እንዳትሳሳት። ይሄ የኃይል ጉዳይ አይደለም። ለምጠይቅህ ነገር ትመልሳለህ እያልኩህ ትመልሳለህ። አልመልስም። ምን እንደምታመጣ እንግዲህ አያለሁ። እሱን አሳይሃለሁ። እንደውም በቤቴ መተህ ነው እንትን ያልከኝ። ትወጣለህ። አልወጣም። ጭራሽ እስከ ቅድም ኧረ ጥርሱን አትግድ። ኧረ አይኔ ዝም በል ልብህን ስልል ልብህን አይፈለግም። ይሄን የፈለከው መልስልኝ። የምፈልገው ነገር ይሄንን አይፈለከው ወይ? ማን አንተ? ሲጀመር አንገትህን ልስበርልህ፣ አንገትህን ልስበርልህ ወይ? ልስበርልህ ልብህን እንድልህ ነው የምፈልገው። አንገትህን ማነው? ቆይ እሺ፣ ምንድን ነው የምትፈልገው? አንገትህን ይዤ ልስበርልህ ወይ? ልስበርልህ ወይ? ልስበርልህ ልቀቂኝ። አንተ ማን አባቱ ነው? ልስበርልህ ገብተህ ልስበርልህ ወይ? አንገትህን ልስበርልህ አንተ ውሻ ስለዚህ ተፈንግልህ ልክ እጅህን እንደዚህ ሲታሰርልህ ተጋበሉ። ከዚህ ማባ ፈልገህ ነው አንተ? ዝም አልኳ። ዝም ስትባል ያበዛል መስጠት እንዳሰራ ራስን ማጥፋት ከፈለግ ከምድረ ገጽ ማጥፋት ከፈለግ ጫፍ እንዳትነካ። ህይወት መኖር ትፈልጋለህ? ጭራሽ በህይወት መኖር ትፈልጋለህ ትለኛለህ እንዴ? ጂም ፍታኝ። አለበለዚያም ለጂም የማይተርፍ ሬሳን እዛ ይበትኑልሃል። ማን አባቱ ነው ይበትኑ? እጅን ፍታኝ ያልኩ ነው። ቶሎ በል። ማን አባቱ ነው ይበትናልኝ? ህይወትህን የምትፈልገው ከሆነ እጅን ፍታኝ። አሁን ይኸውልህ የምጠይቅህን ነገር በስነ ስርዓት መልስልኝ። የምጠይቅህን ነገር በአግባቡ መልስ። ጭራሽ ለጅብ ነው የምሰጥልህ ትለኛለህ? እጅህን አንሳ። ለጅብ ነው የምሰጥልህ ትለኛለህ? መኖር ትፈልጋለህ እዚህ ምድር ላይ? አንተ ራስህ መኖር ትፈልጋለህ? ስነ ስርዓቱን ብትይዛዋጣ። እየሰማኸኝ ነው ወይ? አንተ ራስህ መኖር ትፈልጋለህ ወይ? እጅህን ላሳረፍክበት ህይወትህ ላይ ምን ያህል ክፍያ እንደማስከፍል ልቀቀኛው እንጂ ስነ ስርዓትን ትስኮን ያዝ። ማናባን በቤቴ ድረስ መተህ ማናባን የታገዝኩ አልመሰለህም? ስነ ስርዓትን ይዘህ የምትወጣ ከሆነ ውጣ። የታገዝኩ አልመሰለህም? ስነ ስርዓትን ይዘህ የምትወጣ ከሆነ መልስልኝ። የታገዝኩ አልመሰለህም? አልመሰለህም ወይ? ለዚያ ደውሎ መልስልኝ። ስለ ልጁ ተናገር እያልኩ ነው። ስላገታችሁት ልጅ ተናገር። አልናገር። ያ ቀስቴም ደግሞ እንደገባ እነግርሃለሁ። ሰርፕራይዝ ነው። እሺ ስቆታለህ። ቀና በል ተናገር። የታባ ነው የምትተኛው? ቀና በልና ተናገር። አልናገርም። ምን እንደምታደርግ ተናገር። ይኸውልህ ቀጠቅጣለሁ። እየሰማኸኝ? አልናገርም አልኩ። እየሰማኸኝ? ህይወቱን የምትፈልገው ከሆነ በማስፈራራት ሳይሆን በብልሃት ልንገር። ወይ ከኛ ጋር መደራደር ትችላለህ፣ አለበለዚያ ደግሞ በጉልበት እመጣለሁ የምትል ደግሞ ከሆነ ህይወትህን እንዴት እንደማደርገው አሳይሃለሁ። ምስቅልቅሉን ነው ማውጣት እስከና ቤተሰብህ። እያየሁ ነው። ምንም እኔን ለማስፈራራት አትሞክር። አስተኝቼ ወደህን ነው የምረግጥ እያልኩ ቅንጣት ያህል እኔን ለማስፈራራት ወደህን ነው የምረግጥልህ እያልኩ። እየሰማኸኝ ነው?
አሁን ትነግረኛለህ አትነግረኝም? ወይስ ሌላ እርምጃ እንድወስድ? ምንም አልነግርህም። ሌላ እርምጃ እንድወስድብህ አታስገድደኝ። አንተ ሰውዬ አንተም ብሎ አስቻለው መርዝ ነህ እንጂ እና ገባህ ስለስም ገደል ግባ ገደል ግባ ገደል ግባ ነው ያልኩህ። ገደል ግባ ነው ያልኩህ። ገደል ግባ ነው ያልኩህ። ምንድን ነው እሺ የምትፈልገው ነገር? በዚህ አቅም ነው መልስልኝ እያልኩኝ መልስልኝ። ትናገራለህ አትናገርም? ትናገራለህ አትናገርም? አንገትህን እንደዚህ ልስበርልህ ወይ? ትናገራለህ አትናገርም? መጠይቅህን ትመልሳለህ አትመልስም? ትመልሳለህ አትመልስም? መልስልኝ። እሺ እነግርሃለሁ። ተናገር በተናገር ሞቅ የፈለግከው ምንድን ነው? ንገር። የምጠይቅህን ነገር እያንዳንዱ ተናገር። ወደዛ ጋር እስኪ እራስህን ማትፈራ ከሆነ እስኪ ማትስ ነው ልትይስት አውልቅልሃለሁ። ስለምትፈራ እሱን አውልቅና አሳይሃለሁ። አሁን ይኸውልህ የምጠይቅህን ነገር ከፈለግህ እስኪ ማክስን አውልቅና እንደ ወንድ ልጅ እናውራ። የምጠይቅህን እንደ ወንድ ልጅ እናውራ አልኩህ። አንተማ ሴት ነህ። ሴት ስለሆንክ ነው ሴት ልጅ እንደዚህ የምታስቀኝ። አይመለከትም። እየሰማኸኝ ነው? እንዳንተ ሴት የለም። እየሰማኸኝ ነው አይደል? እንዳንተ ሴት የለም። ማክስ አድርጎ እዚህ የሚያወራ እየሰማኸኝ ነው አይደል? እየሰማኸኝ ነው አይደል? ወይ እየሰማኸኝ ነው? አሁን መጠይቅን በአግባቡ ማለት ነው። አታናዲ። ምንድን ነው የምትፈልገው? ልጁን ማን እንዲሸጥ? ማን ነው ሲጀመር? ታውቃለህ? ቀስቴ ወስዶ ለሴትዮዋ እንዲሰጥ ያደረገውን ለዛች መርዝ ለሆነች ሴትዮ እሷን ብሎ ወርቄ ደግሞ ብርቄ ነሽ መርዜ ነች። እሱ ማነህ አንተ ሲጀመር? ስለ ብርቄ ራሱ የምታውቀው ማነህ? እኔ ወላሂ እንዳንተ አይነት ውሾችን ለቅሜ እየሰማኸኝ ነው? ለቅሜ እንዳንተ አይነት ውሾችን ለቅሜ የት ዘብጥያ ነው የምልከው። እየሰማኸኝ ነው አይደለ? ዘብጥያ ነው የምልከው። እየሰማኸኝ ነው? ሰማኸኝ? ተራነትን ቅድም ነግሬሃለሁ። አልጠገብክም ወይስ ልሽ እንዳሽ ነው የምትፈልገው? ምንድነው ማወቅ የምትፈልገው? ከዛ ከቤቴ ጥርስህን አረግፍልሃለሁ። ይሄን ጥርስህን አርግፌ በእጅ ነው ማስየት። እየሰማኸኝ ነው? ምንድነው የምትፈልገው? ከቅድም ጀምሮ እንደዚህ እንዳለው ስለ ልጁ ትላለህ። ማን ነው ልጁ? የታገተው ልጅ ብርቄ ጋር ስለወሰዳችሁት ልጅ ማን ነው ልጁ? ስለሱ ልጅ ንገረኝ። ማን ነው ልጁ? ንገረኝ። ማን ነው ልጁ? እዮብ ስለሚባለው ልጅ ንገረኝ። ህፃኑ ልጅ እዮብ ስለሚባለው ህፃን ልጅ ንገረኝ። እዮብ የሚባል ልጅ እኛ ጋር መጥቶ ያውቅ? መጥቶ አላጠገበሽም ማለት ነው አይደል? ነገርኩህ እኮ መጥቶ አላጠገበሽም ነው የሚባል ልጅ እኛ ጋር መጥቶ አያውቅም። መጥቶ አላጠገበም ነው ወይ? ስነ ስርዓቱን ብትይቻል መጥቶ አላጠገበም ነው ወይ? አንገትህን እንደዚህ ልቆልፍልህ። ንገረኝ። ትናገራለህ? ንገረኝ። ቶሎ በል ንገረኝ። አፍቶም ከአንተ ጋር እዚህ የምጫወትበት ጊዜ የለኝም። ቶሎ በል ንገረኝ። ምን ይሰራዳል ብለህ ንገረኝ። ምን ይሰራዳል ብለህ አንተ ሰውዬ ተወግዷል። እሱ ልጅ ተወግዷል። እሱማ ልትሸጡት እንደነበርማ ልትሸጡት ከነበረበትማ ሄጄ ልጁን እንዳስመለስኩት አንተ አልሰማህም አይደል? ቀጥታማ አሁን የመጣሁልህ ደግሞ አንተን ለመውሰድ ነው። ሴትዮዋንም ወደ ዘብጥያ እንደላኳት አንተንም ወደ ዘብጥያ ልልክ አይችልም። እሱን አሳያለሁ። አይችልም። በስንት ነበር ልሸጡት የተስማማው? ምን አገባ ሲጀመር አንተ ይሄ ተራ ከምትቀበለው ደሞዝ እኛ አንድ ስራ የምንሰራው ይበልጥ ተስማምተን ከኛ ጋር ብትሰሪሽ ምን አንተ ይሄ ደሞዝ ምናምን ኧረ ተው በቃ እንዴ ከኛ ጋር እንደዚህ ፈታ ሪላክስ አድርገህ መኖር በቃ ምን አጨናነቅ። እዚህ ኪስ ላይ ለታክሲ የምታጣውን እኛ ጋር በስማ መኪና ትገዛለህ ከፈለክ። እናንተ መኪና አላችሁ? እንደዚህ የምኖርበት ቤት ሳይኖር መስሎ እንዳይቀርሽ መኖር ፈልግ የፈለኩበት ጋር መኖር እችላለሁ። እንዳንተ ተራ ምን ኑሮ አይደለም ኑሮ። አሁን ትለቀኛለህ አትለቅም? ስነ ስርዓትን እንትይዝ ከሆነ ልቀቀኝና ከኔ ጋር ተስማምተን ብዙ ነገሮች ማድረግ እንችላለን። ገብቶሃል አይደል? ምንድነው ካንተ ጋር የምስማማው? እስቲ ንገረኝ። ከፈለክ መኖር ትችላለህ። በቃ ምንድነው አንተ ፖሊስ ተራ ነገር በቃ እንጂ ተው። ነገር ድንበሪ ምናምን
ኧረ በቃ ተው በእናትህ። ልጆቹ ታገቱ። በቃ እኛ ብር አገኘናል። እሺ ምንድነው በአንድ ልጅ ስንት ብር ነው የምታገኙት? እሱ ነገር ምን አገባህ አንተ? በቃ ስትሰራው ስራውን ታውቃለህ። በቃ አንተ ብቻ ከኛ ጋር ተስማማ። በቃ መድኃኒቱን ከፈለክ በነፃ እሰጥሃለሁ። የምታስፈርመውን ሰውዬ ታስፈርመዋለህ። ችግር የለውም። አሁን እጅን ፍታኝ፣ በእናትህ እጅን ፍታኝ። አሁን ተስማምተናል። እጅን ፍታኝ በቃ። እሺ እጅን እንድፈታ ከፈለክ አሁን የምጠይቀን ነገር በአግባቡ መልስልኝ። አንተ ቆይ ምንድነው ለብርቄ በስንት ብር ሽጥኝ እንዳላችኋት እሱን ንገረኝ እያልኩ ነው። ከዛ ደግሞ ከአንተ በላይ ስላለውም ሰው ትነግረኛለህ። ቅድም እሳቸው ማለት ምናምን ማለት እያልክ ስለነበረውም ሰው ትነግረኝ። ስምተኛ አንተ ሰውዬ ገገማ ነህ እንዴ? ንገረኝ፣ ስለሱ ንገረኝ። ተራ ከምትልከሰከሰው ፖሊስነት እኔ የምሰጥ ብር በቃ እንዴ። እሺ አንተ ስለምትሰጠኝ ብር እና አሁን ደውዬ አለቃችን ጋር አዲስ ሰው መጥቷል እኛ ጋር የሚቀላቀል ጥሩ ሰው ታማኝ ብዬ አሁን አስማማላለሁ። ችግር የለም። አንተ ብቻ ይሄን እጅን ፍታኝ። ከዛ አያሳስብህ፣ ህይወትን ደልቀቅ ብለህ መኖር ይችላል። ጥሩ አለቃ ጋር ትደውላለህ። እሱ አለቃ ጋር ደውለህ እንዳልከው ትላለህ። አሁን ግን ከለቀቀኝ ብቻ አሁን ከለቀቀኝ ትገለኛለህ እንጂ መቼም አልኩህ ስትለቀኝ። እሱ ስቃዩ ሲበዛበት ትደውላለህ። ማን እንደሆንኩ አላወቅም። ያ ውሻው እስጢፋኖስ ትደውላለህ። አንተ ያንተው አስቻለነት ምን እንደሚችል ታያለህ። ያንተ ተራ ፖሊስነት ደግሞ ምን እንደሚሆን ይሁን። አሁን እየሰማኸኝ ነው? ያ ውሻ እስጢፋኖስም ጋር ትደውልለታለህ። ስምተኛ አሁን እጅን ፍታኝ እያልኩ ነው። እጅን ፍታኝ። አትፍጨርጨር። እየሰማኸኝ ነው? አትፍጨርጨር። አይደለም ወለለም የጠየቀህን ነገር በአግባቡ መልስልኝ። ድህነት አልሰለችም? እንዲህ በጭንቅላትህ ተክለሃል። አንስቼ ተክለሃል። ሰማኸኝ አይደል? እሺ ምንድን ነው የምትፈልገው? ተክለሃለሁ እያልኩ ነው። አሁን የምጠይቀህን ነገር በአግባቡ መልስ። አንድ ነገር ደግሞ እኔ ቃል ግባ። እስጢፋኖስ የተባለው ልጅ ጋር አንድ ነገር ደግሞ ቃል ግባ። ምንድን ነው ቃል የምገባው? ይሄን ነገር እኔ እንዳልነገርኩህና እኔን ከዚህ ጨዋታ እንደምታስወጣኝ ነገር ከዛ በኋላ እነግርሃለሁ። አስወጣሃለሁ። እኔ ካንተ ማወቅ ያለብኝ ካወቅኩኝ ምንም እዚች ጋር ካንተ ጋር የሚያከራክረኝ ነገር የለም። እኔ ወደ መጣሁበት እሄዳለሁ። አንተ እውነቱን ብቻ ነገር እንድፈታም ከፈለክ እንድተው ፍታኝና እንደ ፍታው ሰውና አስረኝ። ምንድነው አንተ ወንድ ልጅ አይደል እንዴ? በቃ ፍታኝ። በአፍ እንጂ በእጅ አይደለም እንዴ? ፍታኝ አልኩህ እኮ። አልፈታም እያልኩ እኮ ነው። አሰማም እንዴ አንተ ሰው የምትናገረው በዚህ አፍ እንጂ በዚህኛው እጅ አይደለም። አፍ አልታስረም አይደል? ታስሯል እንዴ? አፍ መልስልኛ። ታኛል እኮ ሰውዬ። እኔ በቃ ምን መከራከር አሁን የሚባለው ሰው አሁን ያለ አንድ ቻንስ እንትን እንዳለው ምናምን ነው የምትፈልገው አይደል? አሁን ያለ አንድ ቻንስ ነው የሰጠው። ቶሎ ብለህ መልስልኝና ንገረኝ። ልጁን በስንት ብር ሊሸጡት እንደነበር አንደኛው ነገር። ቀጥሎ በዚህ ስራ ደግሞ ምን ያህል ጊዜ እንደቆያችሁ ትነግረኛለህ። ምን አገባ? ቀጥሎ አለቃችሁ ማን እንደሆነ ሶስት ነገር ጠይቅ። እንደኛ መቆየት ፈልገን አሁን ምን አገባህ? በቃ መልስልኝ በቃ። ሰውዬ ቆይ ግን ምንድነው እንትን አታከራክረኝ፣ መልስልኝ። ተስማምተን በቃ ከኛ ጋር ትሰራለህ። በቃ ከእናንተ ጋር እንድሰራ አሁን ያልኩህን ነገር ማወቅ አለብኝ። እንደውም ሰው እያስፈልገን ሰዓት ነው የመጣው። አሁን እጄን ፍታኝና እንደውም ብዙ ስራዎችን አልፈታም። ይኸውልህ መልስልኝ፣ የጠየቅኩህን ነገር መልስልኝ። ከመለስክልኝ በኋላ ልፍታክ እንሂድ። ወዴት ነው የምንሄድ? ወደምትፈልገው ወደ አለቃ ጋር ወስደሃለሁ ብለሃል። አለቃ ጋር ትወስደኛለህ። የምን አለቃ ነው የምወስደው? አዲስ ሰው መጥቷል እለዋለሁ ደውዬ፣ አለቃ ትቀላቀላለህ ያልኩህ። ስለዚህ አሁን ቶሎ ብለህ አላረገውም። በዚህ እንትን አትበል። አላረገውም። ማላረገውን ነገር አትጠይቀኝ። ማላረገው ነገር እንዴት አትፈልግ እያልኩህ ነው። በጉልበት አይደለም። በቃ እንስማማ አልኩህ። ስለዚህ አንገትህን ስሰብርልህ ትናገራለህ። እስካሁን ድረስ ምን እያደረክ እንደነበረ ያው እኔ እናንተን የምናውቀው የምንግባባው አይደለ? ስለዚህ ምን እያደረኩ ነበር? ምን ልትል ሲጀመር አንተ የህግ አካል ላይ ምናምን ነገር እያልክ ነው ያለው። ገብቶሃል አይደል? ብዙ ሪከርድ እያደረክ ምናምን እንደሆነ ገብቶኛል። ገብቶሃል። ይሄ ምን እንደሆነ ገብቶሃል? ታውቃለህ? በቃ አውቃለሁ። ገብቶሃል? ልጨምርልህ ሌላ ባሊ ባይሸውዶን በቃ አልኳት። ልጨምርልህ። ያ ደረቱ ላይ ያለውን እያየኸው ነው ወይ? ደረቱ ላይ ያለውን ቀና ብለህ በደንብ አድርገህ ቀና ብለህ አየኸው? ያ ደረቱ ላይ ያለውን ካሜራ ነው እንጂ አይደል? እባክህ ያቻል ካንተ በፊት ነው ያየሁት። እንስማማ ምናምን ስላልክ ደቀቀኝ እባክህ። አይተዋል አይደለ? ስለዚህ አሁን አንድ በአንድ ንገረኝ ነው እያልኩ ያለሁት። አይ የምትል ከሆነ ነገር አንገትን ነው የምሰብርህ። እኔን ከከርቸሌ እንዳልገባ ታደርጋለህ። በእሱ የምንስማማ ከሆነ እገባለሁ። እኔ የምፈልገው ማወቄን ነው እንጂ አንተን አሁን እንፈታሃለሁ ትሄዳለህ። እርግጠኛ ነኝ እሱ ነው ማስተማመኛ ነኝ። እርግጠኛ ነኝ እኔ አንተ እስር ቤት እንደማታስገባኝ እሰጥሃለሁ አላልክም? አሁን ገንዘብ ትሰጠኛለህ፣ ታውቀዋለህ። ስለዚህ እውነቱን ነገር
እኔ እንደዚህ በሙያ ብሽኩት ምናምን የምሸጉደኝ እኔ ህፃን ልጅ አይደል። በመነጋገር የሚፈታ ነገር ካለ እንፈታዋለን እኮ። በመነጋገር እንዲፈታ የምፈልገው አንተ እዚች ጋር መተማመን እንጂ ዝም ትላለህ። ዝም እላለሁ፣ ሰማሃለሁ፣ ደስ ይለኝ። ዝም ትላለህ ስለ እዚህ ጋር ሳወራ ዝም ትላለህ ምናምን ነገር አይደለም እያልኩ ያለው ገብቶኛል። ዝም እላለሁ። ለማንም መረጃውን ነው አጠፋልሃለሁ፣ ለማንም ፊትህ ላይ አጠፋልሃለሁ አልኩህ። ለዛ ለስቲፍ የሚባለው ነገር አንድ ነገር እንደማትናገር ቃል ግባል። ምንም አልናገርም። ሲጀመር ይሄን መረጃ ማን ነበር? ቀስቴ ነው። ቀስቴ አሰረዋለሁ ምናምን ቅድም ስትል የትን ሰርፕራይዝ ነው ምናምን ስትል አልነበር? ከመታሰሩ በፊት ነው ይሄን ነገር ይያወራ። ለምን አሰር? የታሰረው አልሰጥም አለ ገንዘብ ገንዘብ አልሰጥም ስላለ ምናምን ደውለት ለቀስቴ። ቀስቴ እንዴት ደውለት ስትለኝ ተሸጉጃለሁ። በቃ ስልኩ አይሰራም አልኩ። ስልኩ አይሰራም። ታዲያ የታሰረ ሰው እንዴት ነው ስልኩ? እዛ ከርቸዴ ከተው መሆኑን እኔ ጅልኝ እንዴ ማላቅ ሲጀመር ብታውቅ ኖሮማ እቺ ሁሉ አትፈልፍም ነበር። አሁን ይኸውልህ ገንዘብ ሰጣለሁ ብለሃል። ጸጥ በልተል ብለኸኛል። ጸጥ እላለሁ። ገንዘብ ትሰጠኛለህ፣ ያለውን ነገር ታስረዳኛለህ፣ ገንዘብ ትሰጠኛለህ። ከዚህ ቤት ውልቅ ብዬ ሄዳለሁ። ምንድነው የምትፈልገው? ሰምተኛል አይደል? ምንድነው የምትፈልገው? መረጃውን ስጠኝ። በቃኛ ልጁን በስንት ብር ሊሸጡት እንደነበር ከብርቄ ጋር የተስማማችሁበትን ሂሳብ አንድ በአንድ ነገር ነው። ድንገር ተናዛለች። እሷም ይወልደ እሷንም ይያታል። ድንገር በቃኛ ብዙ ጊዜ ስራዎችን የምንሰራው ማለት ነው በውስጥ አዋቂነት ነው የምንሰራው። ገብቷል? እሺ እስቲ ምናምን ስትለኝ ነው እኔ አንተን የሚያመንኩ። ገብቷል? እሺ እና የምንሰራው ስራ በቃ እንዴት ነው? በቃ ልጆችን ምናምን ያመጡልናል። እኛ ልጆቹን በብር እንሸጣቸዋለን ወይ እንገዛቸው። አለቀ። ይሄንን ስራ ነው የምንሰራው። በቃ ማንም ያመጣላችሁ? የሚያመጣልን አካል ያመጣልን። እኛ ለብርቄ ወስደን እንሸጣለን ወይ እሷም ታምጣት ትችላለች። አይታወቅም። እንደሚፈልገው ልጅ ነው በቃ። ገብቷል? እዚህ ጋር ስራን ያዝ ነው እኮ አባ። ፈተሽ ለምን አንድ ላይ አንሰራም? በቃ ስለዚህ የኛ ስራ ተባባሪ ሆናል። በቃ የልጅቷ ነው እንደሚወስዳችሁት ተሽጦ ለራሳችሁ ገንዘብ ለማግኘት ነው ማለት ነገርኩህ እኮ አባንንም እንዴት ሁሉ በቃ ፍታኝ እኮ አልኩህ። ይኸው ነገርኩህ እኮ ጠፈጠፍከኝ። እስኪ በቃ ነገርኩህ በቃ። ስለዚህ አሁን እጄን ለፍታ እጄን ፍታኝና በቃ ተስማምተናል። ንገረኝ አልከኝ ነገርኩህ እኮ አለቀ። ስላለቃችሁ ንገረኝ። እሱን ብገለኝም አልነግረኝም። አለቃ ዝም ብሎ የሚነገር ነገር አይደለም። ስላለቃችሁ ንገረኝ እያልኩ እሱ ማለት የወጣት ነቁ ነው ምናምን ነው የሚረዳ ሰው ነው። እንዴት አይነት ሰው ነው ምናምን እያልክ ነበር። ስቀበጣጠር ነበር ቅድም። አሁን መልስ ንገረኝ ትላለህ። ነገርኩህ በቃ። ስላለቃ አሁንም ንገረኝ እያልኩ ነው። ትናገራለህ። አለቃ ስላለቃ ያልነገረኝ ትናገራለህ እያልኩ ነው አይደል? አንተ ቆይ የመቀጥቀጥ አባዜ አለብህ እንዴ? ልቀቀኝ አልኩህ እኮ። ትናገራለህ። ተናገር። ሀብት ነው። እነግርሃለሁ። እሺ እነግርሃለሁ። ተናገር እያልኩ ነው። ተናገር። መልስልኝ። ሻለቃችን አቶ በቀለ ተናገር። ምንድን ነው እንድነግርህ የምፈልገው? በቃ ነገርኩህ። አንዴ ስላለቃችሁ ተናገር እያልኩ ነገርኩህ። አቶ በቀለ ይባላሉ። እሺ ከዛ ምንድን ነው ስላለቃ ንገረኝ አልከኝ። በቃ አቶ በቀለ ይባላሉ። መልስልኝ። እሱ ምንድን ነው የሚሰጣኝ? ልጆች እናዘዋውርለታለን፣ ገንዘብም ይሰጠናል። እሺ እንደዛ ነው የምንሰራው። እሱ ምንድን ነው የሚያደርጋቸው ልጆች? አናውቅም። እኛ ልጆቹ ማስተላለፍ ብቻ ነው። ለማን ነው የምታስተላልፍ? አቶ በቀለ ኧረ ልቀቀኝ በቃ። እሱ ክፍያ ይከፍለናል። አለቀ በቃ። እሱ ነው ክፍያ የሚሰጣቸው። እናንተ ይሄንን ስራ የምትሰሩ እስቲ ስለሱ አንዳንድ ነገሮች ነገር ምን አይነት ሰው እንደሆነና ምን እንደሚሰራ ለምን አለቀኝም? ለቀኝ። ለምን በስነ ስርዓት አንኖርም? ይኸውልህ እንደለቀ ከፈለክ መልስልኝ። ጊዜ የለኝም። ካንተ ጋር የማባክንበት ጊዜ የለኝም። ስንቶች እየተሸጡ ነው ካንተ ጋር እዚህ ጋር ስለፈልፍ። ሰማኸኝ? ነገርኩህ። እስካሁን ድረስ ስንቶች እየተሸጡ ነው። ነገርኩህ። በቃ እንደዚህ ብዬ ነገርኩህ አይደለ? እሺ ንገረኝ፣ ቶሎ በል ንገረኝ። ምንድን ነው የምትፈልገው? እሺ ንገረኝ። ሰው የምታስወግዳላችሁ? ሰው የምታስወግዱን ብር አንድ ላይ ነው የምትከፋፈሉት? ልጆችንም ትሸጣላችሁ? የት እንደሚወስዳቸው አላውቅም ነው ያልከው። መልስልኝ። አላውቅም የት እንደሚወስዳቸው። ተጠቃሚዎች መጥተው ይወስዳቸዋል። ማስወግድም ከሆነ እናስወግድልሃለን። አሁንም ታስወግድልኛለህ? ስማ እንዳንተ
ማንም ሰልሎኝ አይጠም። እኔ ያስቻለው ደግሞ ማን እንደሆንኩ አሳያለሁ። ልፈታ ብቻ የተፈጠጠ አሳየኛለህ። አሁን እየሰማኸኝ ነው አይደለ? እየሰማኸኝ ነው አንተም ብሎ አስቻለው አረመኔ ነህ እንጂ ምንድነው የምትችለው አንተ? እየሰማኸኝ ነው? እሺ ምንድነው የምትፈልገው ከኔ? በቃ አሰቃየኝ እኮ በጣም በቃ ልቀቀኝ። ስለዚህ ስለ ሁለት ሰዎች ነው አሁን የምትነግረኝ? ስለማና ስለማ? ስለነዚህ ስለ ሁለት፣ አንደኛ ስለ አለቃ፣ ሁለተኛ ስለዛ እስጢፋኖስ ስለሚባል ውሻ ትነግረኛለህ። ሰማኸኝ? ምንድነው ስለነሱ የምነግርህ? ሰማኸኝ አይደል? ምንድነው የምነግርህ? ንገረኝ። ምንድነው የምነግርህ? ብለህ ንገረኝ። ምንድነው የምነግርህ? አሰቃየኝ፣ ልቀቀኝ። ከቅድም ጀምሮ ለቃሃለሁ ስትለኝ ነበር አይደል? እስጢፋኖስ ንገረኝ። ምንድነው የምነግርህ? ስለ እስጢፋኖስ ንገረኝ። ምንድነው የምነግርህ? አታስገድድ እኮ ምንድነው የምነግርህ? ስለ እስጢፋኖስ እያልኩ ምን ያህል ስራዎች እንደሰራቸው አንደኛ ትነግረኛለህ፣ ሁለተኛ ስለ አለቃ ትነግረኛለህ። እኔን ግን ትለቀኛለህ። በዚህ ላይ ቃሉ እስቲፎ ብዙ ጊዜ ብዙ ስራዎችን ከአቶ በቀለ የሚያመጣው እሱ። እሺ አቶ በቀለ ማለት ዋና አለቃችን። እሺ እጅና ጓንት ናቸው ሁለቱ። እጅና ጓንት? አዎ። እሺ ከኔ ይልቅ ለሱ ብዙ ጊዜ የሚያደለው መረጃዎችን የሚሰጠው እሱ እንዲሰራለት የሚፈልገው። ተናገር እና አሁን ለቀኝ ምን አለብህ? ለቀቀኝና በስነ ስርዓት ላውራለህ። እሺ ንገረኝ፣ አንተ ሰውዬ ንገረኝ። እንድደበድብ አታደርገኝ። እየሰማኸኝ ነው? እሺ እንድረግጥ አታደርገኝ እያልኩ። እሺ እነግርሃለሁ። እሺ ንገረኝ። በቃ አቶ በቀለ ማለት በቃ እስጢፋኖስን በቃ እንደ ልጃቸው የሚያዩት ልጅ ነው። እሺ በቃ ምንም መረጃም ሁሉ ነገር ሲመጣ ሰው የሚወገድም ካለ የሚታገትም ካለ የሚሸጥም ሰው ካለ በቃ ቀድሞ የሚነግሩት ለእስጢፋኖስ ነው። አቶ በቀለ እሺ ፍርቅ የምትነግረው ከኔ ይልቅ ለእስጢፋኖስ ነው። በቃ መረጃ እንደለም መጀመሪያ የሚደርሰው ለሱ ነው። እሺ እስጢፋኖስ በቃ ይሄ ነው ያለው። ስለዚህ እሱ ነው አሲስት እያደረገ ይሄን ነገር የሚያቀነባብረው ማለት ነው። እኔ ለሱ አጋዡ ነኝ። በቃ አለቀ። በቃ ስራ ሲመጣ እናግታለን፣ እንገላለን፣ ወይ የሆነ ነገር እናደርጋለን። አለቀ። ለሱ በቃ እኔ አጋዡ ነኝ፣ እንዳጋዡ ነኝ። አሪፍ ጥሩ። ስለዚህ አሁን ይኸውልህ አቶ በቀለ ቤት ቀጥ ብለህ ይዘኸኝ ትሄዳለህ። የት ነው ቤቱ? ቆይ ልታስጨርሰኝ ነው እንዴ? ምንድነው የምታስጨርሰኝ ነው የምትለው? አይ በቃ እኔ ለተስማማኑ ለቃለሁ ብለኸኛል አይደለ? የተስማማነው መረጃዎችን እስጢፋኖስና ስለእንትና መረጃ ንገረኝ፣ ስለምትሰሩት መረጃ ንገረኝ፣ ብዙ ነገር መረጃ ነገርኩህ አይደለ? ልቀቀኝ። መረጃ በተግባር ያስፈልገኛል። አቶ በቀለም ያው ውሻ እስጢፋኖስም ያልከውም የሚገኙበት ቦታ ትወስደኛለህ አትወስደኝም? አይ የምትል ከሆነም ቅድሚያ ወይ እስጢፋኖስ ያለበት ከውሰደኝ። ሰማኸኝ? እየሰማኸኝ ነው ወይ? ቀኝ እጃቸው ነው እያልክ ነበር እንደ ልጃቸው ነው የሚያያቸው ነው ነበር። ሁለቱ አንድ ላይ ነው የሚሆኑት። ቅድምስ በቃ ልትመጣ ስትል አካባቢ ስለሁለት ማላነሰን በቃ አንድ ላይ ወይ በቃ ኢንጆይ ያርጉ ምናምን ነገር ነው የሚሆነው። ወይ ስለዚህ አንድ ላይ ሊሆን ይችላል። አዎ በቃ ነገር ላይ ሊሆን ይችላል። አዎ እኔም በቃ እዚህ ነገሮች መጀመሪያ ላይ ያለውን ነገር አጣርቼ ለሱ ነግረዋለሁ። እስቲፍ ደግሞ መጥቶ ለአቶ በቀለ ይነግራቸዋል። አቶ በቀለ ስራውን ስሩት የሚል ከሆነ በቃ ክፍያችን ተስማምተን እንሰራለን። አለቀ። ጥሩ ይሄ ነው በቃ ባጭሩ። አሁን ያለ ምንም ወሬ አልፈልግም። አሁን ቀጥታ አቶ በቀለም ይሁን እስጢፋኖስም በዚህ አልተስማማንም። እንድደበድብ አታድርገኝ እያልኩ እንድደበድብ አታድርገኝ። እሺ የተስማማነው እኮ የተስማማነው አትበለኝ። ካንተ ጋር ምንም የተስማማነው ነገር የለም። ሰማኝ። አሁን ትወስደኛለህ አትወስደኝም? ትወስደኛለህ አትወስደኝም? እሳቸው ፊት ግን ያልቆም አትቆምም። ቤቱን ታሳየኛለህ አታሳየኝም እያልኩ መልስልኛ። እኔ እዚህ ነገር ውስጥ ምንም ነገር አይገባበትም። በሱ መጀመሪያ ቃል ትስገባልኝ እንሄዳለን። ይኸውልህ እንሄዳለን። ቤቱን ታሳየኛለህ። ቤቱ እውነት ከሆነ እተውሃለሁ፣ ካልሆነ ግን ይኸውልህ አንገቴን ይዤ አሁንም አስቀያለሁ። እዚህ ላይ ያለው እንዳለ ቪዲዮ ስለኔ ያለው ነገር አጠፋልሃለሁ። ቤቱ ግን ራሱ ነው እንዳለ ነገር እንዳለ ይጠፋልሃል። ሰማኸኝ? በዚህ ተስማምተን ከሆነ ያቶ በቀለም ቤት አሳያለሁ፣ እንሄዳለን። ስለዚህ ተስማምተናል። ተነሱ ተነሱ። ያን ገና ታይሙ ቢተሰኝና እጂ መጀመሪያ ታጣ ብለኝ ነበር። ተነሱ አልፈታም። ተነሱ